ጤና ይስጥልኝ። የዕለተ ማክሰኞ ታኅሳስ 7 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ሂዩማን ራይትስ ዎች መንግስት በዶቼ ቬሌ የኢትዮጵያ 2 ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠየቀ። ተቋሙ መንግስት አካሄዱን እንዲቀይርና በመገናኛ ብዙሃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብም አዲስ ባወጣው መግለጫ አሳስቧል። መንግስት ሁለቱን የትግራይና አማራ ክልሎች ዘጋቢዎች ማገዱ ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሂዩማን ራይትስ ዎች እገዳው አገሪቱ በቀራት ነጻ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል አቋሙን ገልጧል። በአማራና ኦሮሚያ ክልሎች የትጥቅ ግጭቶች እየተካሄዱ ባለበት በፌዴራል መንግስቱና በትግራይ ባለስልጣናት እንዲሁም በኤርትራ መካከል ውጥረት ባየለበትና አገሪቱ ጠቅላላ ምርጫ ልታካሂድ በተቃረበችበት ወቅት ነጻ ዘገባ እጅግ በጣም አስፈላጊ ነው በማለት ተቋሙ መግለጫውን ቋጭቷል። ኢሰመጉ መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠየቀ። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፉን የሰብአዊ መብቶች ቀን አስመልክቶ ዛሬ ባወጣው መግለጫ ግጭቶች በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂ ኃይሎች ልዩነቶቻቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት እንዲሰጡና ግጭት ባለባቸው አካባቢዎች ለተጎዱ ወገኖች እንዲሁም ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻች ጥሪ አድርጓል። መንግስት በንጹሃን ላይ የሚፈጸሙ ጥቃቶችን በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶች እንዲያጸድቅም ተቋሙ ጠይቋል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የሻምቡ ከተማ የሰላምና አስተዳደር ጽሕፈት ቤት ባልደረባ የሆኑት አበራ ኦላኒ በታጣቂዎች በደረሰባቸው ጥቃት ህይወታቸው ማለፉን የሻምቡ ከተማ የመንግስት ኮሚኒኬሽን ጽሕፈት ቤት ዛሬ ማክሰኞ ታኅሳስ 7 በይፋዊ ማህበራዊ ትስስር ገጹ ባሰራጨው አጭር መግለጫ አስታውቋል። የኮሚኒኬሽን ጽሕፈት ቤቱ አበራ ትጥቅ አንግበው በጫካ በሚንቀሳቀሱ አካላት ታፍነው ከተወሰዱ በኋላ መገደላቸውን ጠቅሷል። ይሁንና አበራ ታፍነው የተወሰዱበትንና ህይወታቸው ያለፈበትን ቀን ጽሕፈት ቤቱ በመግለጫው አላካተተም። ከቀናት በፊት በኢትዮጵያ ኦርቶዶክስ ቤተክርስቲያን የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ ቤተክርስቲያኗ ህገወጥ ባለቻቸው ታጣቂዎች መገደላቸውን መግለጧ ይታወሳል። የቀሲስ ዱጉማ አስከሬን እስካሁን አልተገኘም ተብሏል። ዓለም አቀፉ ድንበር የለሽ የሐኪሞች ቡድን MSF R21 ማትሪክስ ኤም የተሰኘውን አዲሱን የወባ መከላከያ ክትባት ኩሌ በተባለ የጋምቤላ የስደተኛ መጠለያ ጣቢያ ውስጥ ሰጥቶ ማጠናቀቁን አስታወቀ። ድርጅቱ ባለፈው ህዳር ወር በመጠለያው ከ5 ዓመት በታች የሆኑ 2100 ህጻናት አራተኛውንና የመጨረሻውን የክትባት ዶዝ መውሰዳቸውን ገልጧል። ድርጅቱ ክትባቱን ለህጻናት መስጠቱን ተከትሎ በመጠለያው ሆስፒታል ካለፈው ዓመት አንጻር በወባ የሚሞቱ ሰዎች ቁጥር በ50 በመቶ መቀነሱን ድርጅቱ ባወጣው መግለጫ አመልክቷል። ክትባቱ ኢትዮጵያ ውስጥ በ4 ዙር ተሰጥቶ ሲጠናቀቅ የጋምቤላው የመጀመሪያው ሲሆን በዓለም ላይ ደግሞ በስደተኛ መጠለያ ውስጥ ሲሰጥ የጋምቤላው የመጀመሪያው ነው። በዓለም ጤና ድርጅት መስፈርት መሰረት ከ5 ዓመት በታች ለሆኑ ህጻናት በ6፣ በ7፣ በ9 እና በ15 ወራት ዕድሜያቸው ላይ 4 የክትባት ጠብታዎችን ይወስዳሉ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የኤርትራ መንግስት በዘፈቀደ ለ18 ዓመታት አስሯቸው የነበሩ ዜጎቹን በቅርቡ መፍታቱ የሚበረታታ እርምጃ ነው በማለት አደነቀ። የኤርትራ መንግስት ቡድን 11 ተብለው የሚታወቁትን ከፍተኛ የመንግስት ባለስልጣናትን ጨምሮ ሁሉንም በዘፈቀደ ያሰራቸውን እስረኞች ያለምንም ቅድመ ሁኔታ እንዲለቅ ጠይቋል። ቡድን 11 ተብለው የሚታወቁት ከፍተኛ ባለስልጣናት ከ25 ዓመታት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ ነበር። ኮሚሽኑ ኤርትራ የዓለም አቀፍ የሰብአዊ መብቶች ግዴታዎቿን እንድታሟላ ከባለስልጣናት ጋር ግንኙነት ማድረጉን እንደሚቀጥልም አረጋግጧል። በተመድ ግምት ፖለቲከኞችን፣ ጋዜጠኞችን፣ የሃይማኖት አባቶችንና ተማሪዎችን ጨምሮ ከ10 ሺህ በላይ ሰዎች በአገሪቱ ውስጥ በዘፈቀደ ታስረው ይገኛሉ። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።